ላይ ስላለ ነገር አይደለም። እነዚህ ደግሞ ምን ያደርጋሉ? በቃ ሚዲያ ላይ ይቺ ድራማ ትፈልጋለች። ዛሬ ሰው አመጣን ምናምን ምናምን፣ ከዛን ጌታ ይባርክ ይባላል። ሌሎችም ገቢዎች አሉ። ከዛ አንጻር ድራማው ስለሚፈለግ የሰውየው መዳን ማወቅ ምናምን ትርጉም አይሰጥም። ቅድም መምህርም ብለውታል። መጽሐፉን አንብቦት አይደለም አታንብ ተብሎ ነው። ያ ማለት የቤተክርስቲያን ትምህርት ታውቆት አይደለም አትመን ወይም ውጣ ተብሎ ነው። በራሱ አንብቦ መርምሮ ምናምን አይደለም ማለት ነው። እና ቅድም አራቱ የኦሪት ነቢያት ምናምን ሲል እንኳን አለማወቁን አይተናል። እና የምትሰማ ከሆነ ሌሎችም በዚህ ውስጥ ካላችሁ እንደዚህ በነፍስ ላይ ቁማር ቢቀር ጥሩ ነው። በጣም ሲበዛ ፋራ መሆን ነው። በእኛው ቋንቋ ስናወራ ፋራ መሆን ነው። አራዳ እምነቱን የሚያውቅ እምነቱን የሚያከብራ የሚያስከብር ነው። በዚህ ዘመን እንደ ድሮ አራዳ ሱሪ ዝቅ አድርጎ መሄድ ምናምን አይደለም። እና አሁን እኔ በጣም ፋራ ከሚባሉ ሰዎች ውስጥ የእምነት ጨዋታ የሚጫወቱ ናቸው። እዛ ነው። እና አራዳ ከሆንክ እንደው ትንሽም ፊደልም ከቆጠርክ ትንሽም ደግሞ ለአምላክ ክብር ካለ አንድ ቦታ አቁም፣ ያመንከውን እምነት እወቅ፣ ከዛ መርመር። በተረፈ ይሄ ድራማ መሀል ላይ መሞት አለ፣ ድንገት መነጠቅ አለ። እየመጣው ነው ብለው የቀሩ እንመለሳለን ብለው በመንገድ የቀሩ በጣም ብዙ ሰዎች እናውቃለን። እና ድንገት መቅረትም አለ። ስለዚህ በእምነት ጨዋታ ይቅር ለማለት ነው። እግዚአብሔር ይስጥልኝ ቀስዬ። በጣም 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 እግዚአብሔር በእውነት ምሕረት ያድርግለት። በእውነት ልቡን ወደ ልቡ ይመልሰው። በትክክለኛ መልእክት ነው፣ ግን በጣም የሚያሳዝን ነው። ቀጥሉ መምህር ኤፍሬም ይቀጥሉ፣ ወይ መምህር መጋቢ ሃይማኖት ወይ መምህር በረከት፣ ከሁለታችሁ አንዳችሁ ቀጥሉ። አላችሁ መጋቢ ሃይማኖት? ኧረ መላከ ገነት እንዴት አላችሁ? ጠፍተዋል እኮ። ምን ያልጠፋል ብለው ነው? ደህና ኖት? እግዚአብሔር ይመስገን ደህና ነኝ። መምህር ይቀጥሉ። ይቀጥሉ እናንተ። ጉሮሮዬን ትንሽ አሞኝ ብዙም አይሰማም ድምጼ። ቀጥሉ፣ መስማት ብቻ ነው የምችለው። እግዚአብሔር ይማሮት። ትኩስ ይበሉበት። እሺ መምህር በረከት ስራ ላይ ነው እርሶ? ስራ ላይ ናቸው መሰለኝ። ኦኬ ኮሜንቱን አይታየኝም፣ ጠፍቶ ነው። ማን ነው አለው? ቀሲስ አለው። ይቀጥሉ። በመጀመሪያ ኢዮብ ቃለ ሕይወት ያሰማልን። ያው ታግሶ ሰው በምንም ኢንቴንሽን ይምጣ የእግዚአብሔርን ቃል አስተምሮ መሸኘት አንድ ትልቅ ከክርስቲያን የሚጠበቅ ነገር ነው። ምክንያቱም እሱ ብቻ አይደለም እዚህ ያለው፣ በጣም ብዙ ሰው እያዳመጠ ስለሆነ እሱንም አስበው መልስ መስጠት ጥሩ ነው። ውሸቱ በጣም ነው የሚገርመው። እኔ አንዳንዴ ለአእምሮ የሚከብድ ውሸት ሲዋሽ ነው። ሰው ሃይማኖተኛ እንደዚህ ያደርጋል እንዴ? ለእግዚአብሔር ሰው እንዴት እንደዚህ ያደርጋል? እግዚአብሔር ይዋሻል፣ እግዚአብሔር ያስመስላል ብዬ በጣም ነው የሚገርመኝ የማየው ነገር ማለት ነው። እና በዚህ መንገድ እግዚአብሔር የሚከብር አምላክ አለ ወይ? በጨለማ የሚሰበክ ብርሃን የለም። ጨለማ ከብርሃን ጋር ምን አንድነት አለው ነው የሚለው መጽሐፍ። ውሸት ጨለማ ነው። የሌለ ነገር አስመስሎ ማሳየት ጨለማ ነው። እና ብዙ አይነት ጨለማ አለ እዛ ሰፈር። እንግዲህ እንደዚህ አይነት ውሸት ጨለማ ነው። በጣም ብዙ ፋላሲዎች አሉ፣ በስሜት ሲነገሩ እውነት የሚመስሉ ፋላሲዎች፣ ከገባ ብላችሁ ስትመረምሯቸው ውሸት የሚሆኑት ግን ሲታዩ በቃ ጮኸው ስለሚናገሯቸው ምናምን እውነት የሚመስሉ ብዙ ውሸቶች አሉና እንግዲህ ከጨለማ በእውነቱ እግዚአብሔር ያውጣቸው ነው የምንለው። አንዱ ጨለማ ውሸት ነው፣ እንደዚህ መዋሸት። ግን እንደው ቅድም የተነሳው ጥያቄ ኢዮብን በደንብ መልሶበታል። በጣም ደጋግሞ የሚነሳና ኮንፊውዥን የሚፈጥርባቸው ብዙ ሰዎች ስለሚኖሩ እሱም እንደጋገመው አይከፋም፣ ሰውም እንዲያዳምጥና ይሄ ለምን ያማልዳሉ ክርስቶስ ካስታረቀን ምን ሊጨምሩ ነው የሚለው ጥያቄ። ቅዱሳን የሚያማልዱት ከክርስቶስ ለመጨመር ነው ወይ? ክርስቶስ ያልሰራው ነገር ኑሮ ወይም የክርስቶስ አስታራቂነት ከእግዚአብሔር ጋር ያቀረበን ማቅረብ የሚያንስ ኑሮ የሚጎድል ሆኖ እሱ ላይ ለመጨመር ነው ወይ ካል
እንደዛ አይደለም፣ እንደዛ አይደለም። እግዚአብሔር ለሰዎች ስራ ሲሰጥ የኮሚኒየን ኦፍ ሴይንትስ የቅዱሳን ህብረት ቤተክርስቲያን አንድ አካል መሆኗ የሚታወቅበት የሚገለጥበት ክርስቶስን የሚመስሉ አንዱ ለአንዱ ለመዳን የሚጨነቅ የሚያስብ የሚጸልይ ህብረት ያለበት መሆኑን የሚያሳይ ነው። የክርስቶስ ማስታረቅ፣ የክርስቶስ ቤዛነት፣ የክርስቶስ የክህነቱ ስራ ደግሞ የመስዋዕት ስራ ነው። እሱ በቅዱሳን የማይተካ እና ቅድም ኢዮብም እንዳለው የቅዱሳንን ምልጃ ራሱ ኢኔብል የሚያደርግ ነው። ምክንያቱም ቅዱሳን ሞገስ የሚያገኙት በክርስቶስ ስራ ነው። በክርስቶስ ስራ ሞገስ አግኝተው ነው የሚያማልዱት። በክርስቶስ የማያምን አማላጅ አለን እንዴ? በክርስቶስ የማያምን ቅዱስ ጋር ጸልይልን ማልድልን እንላለን እንዴ? ክርስቶስ ያዳነው በክርስቶስ ያመነ በክርስቶስ ማዳን የተጠቀመ ሁሉም ለነገስታት ለምንም ሳይቀር ይደረጋልና ከዚያ ዝቅ ብሎ በሰውና በእግዚአብሔር መካከል አንድ መካከለኛ አለ፣ እሱም ሰው የሆነ ኢየሱስ ክርስቶስ ነው አለ። ይህንንም በቤዛነቱ አደረገ አለ። ስለዚህ ምልጃን የቅዱሳንን ምልጃ ከላይ አንስቶ የክርስቶስን ከታች ለምንድን ነው የክርስቶስን መካከለኝነት ቤዛነት ለምንድን ነው ያነሳው ካል ምልጃው ራሱ ፓወር የሚኖረው በክርስቶስ ነው እያለን ነው። ክርስቶስ እንደዚህ ስላደረገን አሁን አማልዱ እኮ ነው። ክርስቶስ ይህን ስለሰራ አሁን መጸለይ ይቻላል፣ ማማለድ ይቻላል። ጸሎታችሁ ተሰሚ ሆኗል፣ የሚሰራ ሆኗል፣ እግዚአብሔር ፊት የሚቀርብ ሆኗል ነው። ስለዚህ እንደውም የአንዱ ምክንያት የክርስቶስ አስታራቂነት ቤዛነት የቅዱሳንን ምልጃ ፓወር የሚሰጥ ሞገስ እንዲያገኙ የሚያደርግ ያማዳን ነው። የሚቃረን ሳይሆን የሚመጋገብ ነው የሚለው ደጋግመን መናገር ስላለብን ነው። የቅዱሳን ምልጃ የፍቅር ነው። በቃ አንድ ሰው ለሌላ ሰው መዳን የሚጨነቅ ከሆነ ያንን በምንድን ነው የሚገልጸው? በመጸለይ ነው። ታዲያ በምን ይገልጸዋል? ባይናገረው እንኳ እኮ መዳን መፈለጉ በራሱ ጸሎት ነው። በልቡ ውስጥ ያለው ፍላጎት ጸሎት ነው። እከሌ ቢድን፣ እከሌ እግዚአብሔርን ቃል ቢሰማ፣ እከሌ ኃጢአቱን ንስሐ ቢገባ፣ ወደ እግዚአብሔር ቢቀርብ ብሎ ማሰብ መጨነቅ እኮ ያልተነገረ ጸሎት ነው። ስለዚህ ፍቅርን ነው የሚገልጸው። ቤተክርስቲያን በጸሎት በምልጃ አንድ የሆነች ህብረት ነች። አንዱ ለአንዱ የሚጨነቅበት የክርስቶስ ማዳን ደግሞ እዛ ላይ ከፍ ብሎ ለዚያ ሁሉ ብርሃን የሚሆን ኃይል የሚሰጥ ነው የሚለውን እሱን ለመጨመር ነው። ከዚህ ቅድም ኢዮብም ተናግሮታል፣ ብንደጋግመውም አይከፋም በማለት በትክክል በጣም 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 ጥሩ ነገር ነው። በነገራችን ላይ ምልጃ ለቅዱሳን በጣም ትንሽ ነገር ነው እኮ በጣም እባክህ ጌታ ሆይ ገሌን አስበው በምሕረትህ አስብልኝ ብሎ መጠየቅ ከዚያ ከፍ ሲል እኮ ሙት ማንሳት፣ ድውያንን መፈወስ፣ አጋንንትን ማውጣት ስልጣን ሰጥቶ የለ ጌታ እና ሙታንን ያስነሱ የለ ከመጠየቅ ያ ሙታንን በማስነሳት መጠየቅ አለበት። ምንም ጥያቄ የለውም። በስሙ ስለሆነ የሚያደርጉት እና ይህንን ስልጣን የሰጠ ራሱ ነው፣ ባለቤቱ ነው። እና እኔ እዚያ ቤት መጽሐፍ ቅዱስ እንዴት እንደምትነበብ በጣም ነው እኮ የሚደንቃችሁ፣ በጣም ነው እኮ የሚገርማችሁ። እና በጣም ትልቅ ነገር አይደለም ለቅዱሳን ምልጃ። በነገራችን ላይ በጣም ትልቅ ነገር ደግሞ ከዚህ ሳረሰው አንድ ቅድም የታዘብኩት ነገር ይሄ ወንድማችን የመጽሐፍ ቅዱስ እውቀት ብዙ እንደሌለው ያሳያል። እንደው ስልጣን የተሰጣቸው በሐዋርያት ሥራ ላይ እንደተሰጣቸው አለ። ጀጅ ለማድረግ አይደለም፣ ምንም አለማወቅ ሰው እንዲማር ነው እንጂ ምንም ስድብም አይደለም። ማወቅ ነው ያለበት፣ መማር ነው ያለበት። ግን ለምሳሌ 4ቱ ነቢያት አለ። ከዛ ደግሞ ራዕየ ዮሐንስ ላይ ሲያሳየው ኢዮብ በጣም እንደ አዲስ ነው ሲያይ የነበረ ማለት ነው። እና እኔ በጣም የገረመኝ ሁሉንም ጥቅሶች ነው እንጂ መምህር ብዙ የማያውቅ ሰው ይኖራል። አለማወቅ አይደለም፣ እሱ አያስገርምም።
ግን ያንን ነገር እንኳ ሳያቅ ሳይማር ይሄንን ኮንፊደንስ የት ነው ያገኘው? በጣም ማለት በቃ በጣም እንደዚህ በኢነርጂ ለመከራከር ምናምን መጥቶ የት ነው ያገኘው ስል እኔ አንድ በጣም ቤዚክ የሆነ በፕሮቴስታንት አካባቢ ያለ አንድ መሰረታዊ ችግር እንድናይ ያደርገናል ይሄ ነገር ማለት ነው። ምንድን ነው? በቃ የሆኑ መጽሐፍት ላይ መንጠልጠል ማለት ነው። በቃ የተወሰነ ነገር ከያዘ ሌላው መጽሐፍ ቅዱስ በቃ የሆነ ወደ ዳር ቢሆንም ችግር የሌለው አይነት ነው። አብዛኞቹ እንደዛ ነው። ነገራችን ላይ በጣም አዋቂ የምትሏቸው እንኳ ሮሜና ገላትያ ላይ ነው። እነሱን ሊሸመድዷቸው ይችላሉ። እዛ አካባቢ ያሉ ጥቅሶች የታወቁ ጥቅሶች አሉ። ዕብራውያን 7 እንደዚህ ምን ቆጥራቸው ጥቅሶች ማለት ነው። ከዛ ውጭ ግን መጽሐፍ ቅዱስ በጣም ብዙ መጽሐፍ ነው እና አንዳንድ ጥቅሶችን ብቻ ይዞ በእነሱ ላይ ተመስርቶ ሌላውን ነገር ወደ ጎን አድርጎ በዛ ላይ ደግሞ የሌለ ኮንፊደንስ ይዞ መነሳት ማለት ነው እና ይሄ በጣም በልጁ ላይ የሆነ ትልቅ ሲምፕተሙ ነው አየነው እንጂ እኔ በሊቃውንቶቻቸው ደረጃ ራሱ ያለ ችግር ነው። ባይዘዌ በጣም መጽሐፍ ቅዱስ እናስተምራለን፣ ብዙ ነገር እናውቃለን። በቃ የመጽሐፍ ቅዱስን 10 ዓመት 20 ዓመት አንበነዋል የሚሉት ሰዎች ሳይቀሩ አብዛኛው ፎከሳቸው የመጽሐፍ ቅዱስ የሆነ ክፍል ላይ በተለይ ቅዱስ ጳውሎስ ላይ ከቅዱስ ጳውሎስም የተወሰነ ቦታ ላይ ነው። ሌላ ቦታ ላይ ወይ አያነቡትም ወይ ቢያነቡትም ዝም ብለው አንብበው ነው የሚያልፉት። ጠለቅ ብለው አይመረምሩትም። እንደ ምንድነው በጣም ፔሪፌሪያል የሆነ ወደ ጎን እንደሚባል ነገር ዝም ብሎ ዋና መልእክት ያልሆነ ነገር አድርገው ነው የሚያስቡት። ወንጌልን ጨምሮ 4ቱን ወንጌላት ጨምሮ ማለት ነው። መጽሐፍ ቅዱስን የተወሰነ ቦታ ላይ የማየት እንደውም አንድ ሰው የጻፈው መጽሐፍ እያየው ነበረ። ምን ይላል? በቃ ሮሜ መልእክት አንድ ሰው ሮሜ መልእክት ካወቀ ሁሉንም መጽሐፍ ቅዱስ እንዳወቀ ቁጥር ነው። ሮሜ መልእክት ወንጌልን ይተረጉማል። ሮሜ መልእክት የሌሎቹን የጳውሎስ መልእክታት ይተረጉማል። የጳውሎስ መልእክታት ወንጌልን ይተረጉማሉ። ወንጌላት ኦሪትን ይተረጉማሉ ምናምን ይልና ስለዚህ መጨረሻ ላይ ጭማቂው ሮሜ ነው ማለት ነው። እና እዚያ የተወሰኑ ቦታዎች ላይ የተወሰኑ ጥቅሶች ላይ ብቻ መቆም ማለት ነው። እና ይሄ ምን ይፈጥራል? ቅድም ትላንትና አንድ ፕሮቴስታንት ወንድማችን እዚህ መካከል ሆኖ ሲል ነበር፣ አንድ ሰው በድንገት ከሮሜ መጀመሩን ትቶ ኤፌሶን ላይ ቢጀምር የጳውሎስን መልእክት ጉድ ይሆናል ማለት ነው። አይ የሚገርሞት ደግሞ መምህር ሮሜ ራሱ እኮ መዳን በእምነት ብቻ ጽድቅ በእምነት ነው የሚለውን የነሱ ትምህርት ኦፍኮርስ የነሱ አይደለም፣ ምንም ቃሉ የታመነ ነው። ግን ሮሜን ይጠቅሳሉ እንጂ ሮሜ 2 ስለ ስራ ነው የሚያወራው። በነገራችን ላይ 3 ነው አይደል? 3 እና እንዲያውም ይሄ መልካም ስራ ማሰሩ ከሆነ የዘላለም ሕይወት የላችሁም ነው የሚለው እዚያው ላይ አይደል? ሮሜ ላይ ነው። ሮሜማ እሱማ እኮ ሮሜንም እኮ በትክክል ተረድተውታል እያልን አይደለም? ከዚህ ሮሜማ እነ ጥምቀት ይዘለላሉ። ኧረ ደግሞ ሮሜ ላይ ቅዱስ ጳውሎስ ሮሜ ላይ ሚስ አንደርስታንድ የተደረገውን ያህል ሌላ ቦታ እኮ አልተደረገም በታምር። እንዲያውም አሁን ጽድቅ በእምነት እንጂ በስራ ምናምን የሚለውን የሮሜ መልእክት ሀሳቡ ከህግ ጋር የተያያዘ ነው። እንዲያው እንደሚታወቀው የሮሜ መልእክት ሲጻፍ ከአይሁድና ከአሕዛብ የመጡ ክርስቲያኖች ነው፣ ለነሱ ነው ጳውሎስ የሚጽፈው። እና ኦሪት እንበለ እንትን ወንጌል እንበለ ኦሪት፣ ጥምቀት እንበለ ግዝረት የሚሉ ነበሩ አይሁዳውያን። ኧረ እንደዚህ ያለ ነገር የለም፣ ክርክሮች ነበሩ። እና ህግ ስራ ሰው በህግ ስራ ይጸድቅ ምናምን ሲል አይ በህግ ኦሪትን ጭምር ካልጨመራችሁ ግዝረትን ካልተጨመረበት ጥምቀት ብቻውን አያድንም አይነት ማለት ጥምቀት ትርጉም የለውም የሚሉ ሰዎች ለአይሁዳውያን ጭምር መልስ የተሰጠ ነው። እና የህግ ስራ ራሱ የሚለው እዚያ ጋር ምንድን ነው? እንደ ኮንቴክስት የሚባል ነገር አይነበብም ወይ እዚያ ቤት? ሁለተኛ እኔ በጣም የሚገርመኝ ሮሜ ቃል በቃል እንደው ላነበው በመድኃኔዓለም ታገሱኝና አንድ ጊዜ ሮሜ ምዕራፍ 3 ላይ ያለውን ቃል ማንበብ እፈልጋለሁ።
እሺ ሁለት ላይ ሮሜ 2 ላይ እንዲህ ይላል፣ ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመሃኘው የለህም፣ በሌላው በምትፈርድበት ነገር ራስህን ትኮንናለህና አንተው ፈራጁ እነዚያን ታደርጋለህና፣ እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉ የምትፈርድ ያንንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ ልብ አድርጉ፣ እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህ። በምንህ ንስሐ እንደማይገባ ልብህና አንተን እንደ ጥንካሬህ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይላል ቀጥሎ። እርሱ እያንዳንዱ ልብ አድርጎ የሚያወራው ስለ ልብ ጥንካሬ ንስሐ ስላለ መግባት ነው የሚያወራው። አይ ይሄ ስራ እኮ እንደ እያንዳንዱ እንደ ስራው የሚለው እኮ እምነትን ነው ስራ ያለው እምነትን ነው የሚል አይነት ትርጉም ከመጣ አይደለም የሚለው። ንስሐ ስለ መግባት፣ ስለ ልብ ጥንካሬ፣ በሌላው ላይ ስለ መፍረድ ንስሐ ስላለ መግባት ነው። የእግዚአብሔርን ቸርነት ወደ ንስሐ እንዲመራ እያለ ነው የሚያወራው። ንስሐ መግባት እንግዲህ ምን እንደሆነ ግልጽ ነው አይደለ? ይህንና እያንዳንዱ እንደየስራው ያስረክባል። ወይ ፈድዮ ለኩሉ በከመ ምግባሩ፣ በበጎ ስራ በመጽናት ይላል ቀጥሎ። በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋውንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለእነማን ነው? ምን ላደረጉ ነው የዘላለም ሕይወት የሚሰጣቸው? በበጎ ስራ በመጽናት። አሁንም የበጎ ስራ የተባለው እምነት ነው ሊል ይችላል አንድ ጴንጤ ቢመጣ። የሚያወራው ንስሐ ስለ መግባት ስላለ መግባት ነው። በሌላው ላይ ስለመፍረድ ስለሚፈርዱ ሰዎች ነው። እንደዚህ የምታደርግ የእግዚአብሔርን ቸርነት ለምን ትንቃለህ እያለ ነው የሚያወራው። እና ይህንን የሚያክል ግድንግድ ስለ ስራ የሚያወራ ክፍል ትተው ዘለው እዚያ ቦታ ሲጥ ያውም ደግሞ የህግ ስራ የሚለው በታል አስቀድሞ በአይሁዳዊ ደግሞ በግሪክ ሰው እያለ ይቀጥላል። መምህር እንደው ሊቃውንት እዚህ ውስጥ ያላቸው ወንድሞች አሁን ይህንን መልእክት ከጴንጤ ሰምታችሁ ታውቃላችሁ? አሁን ስለዚህ ጉዳይ ጽድቅ በእምነት ብቻ ነው የሚለውን ጥቅስ ለመጥቀስ ሮሜን የሚጠቅስ ሰው ይህንን ጥቅስ ከጴንጤ አፍ ሰምታችሁ ታውቃላችሁ? አሁን ይህንን አያውቁትም፣ እርግጠኛ ነኝ። አሁን የሚያስነብቧቸው ሁሉ አይመስለኝም። ሴሌክትድ የሆኑ መጽሐፍ ጥቅሶች አሉ፣ መጽሐፍ ቅዱስ ጥቅሶች አሉ። እነሱንም እኮ ኢየሱስ ጌታ ነው የሚለውን እኮ ባለፈው ልደት እኮ ሲጠይቅ እኮ ኢየሱስ ጌታ ነው የት ላይ ነው ያለው? ኢየሱስ ጌታ ነው እና የለም መጽሐፍ ቅዱስ በክትትል በስነ ስርዓት አይነበብም። እንደተባለው ሮሜ መልእክት በጣም ትልቅ መልእክት ነው። በጣም ትልቅ መልእክት ነው። በጣም አስደሳች መልእክት ነው። ብዙ ነገሮች የታተቱበት ነው። ምንም ጥያቄ የለው። በጣም የምንወደው ክፍል ነው። ከመጽሐፍ ቅዱስ የምንጥለው ባይኖርም ግን እኛም አሁን ጽድቅ በእምነት ብቻ ለሚለው ያዕቆብ ጋር ነው እኛም ሩጠን የምንሄደው። ኧረ እዚሁ ጳውሎስ እዚሁ ላይ ስለ ዘላለም ሕይወት ጉዳይ የሚያወራው ማለት ነው። ይህንን ስንል እኛ ደግሞ በስራ ብቻ እንጸድቃለን የሚል ደግሞ ፋላሲ ይሰራሉ። እና በስራ ይጸድቃለሁ እያልክ ነው? ሰው በእምነት እንዴት በስራ ሲጀምር ስለ ስራ የምናወራው እኛ ስለ ክርስቲያን ስራ ነው፣ ስላመነ ሰው ስራ ነው የምናወራው እንጂ ያላመነ ሰው፣ ያልተጠመቀ ሰው፣ ያልዳነ ሰው ስራ ቢሰድቅ ይጸድቃል ብለን አናምንም። እኛ እምነት መሰረት ነው። በእምነት መሰረት ላይ ሆኖ ስለሚሰራ ስራ ነው የምናወራ። የዳነ ሰው ክርስቶስን ስለመምሰል፣ በክርስቶስ ያመነ ሰው ክርስቶስን በክርስቶስ መንገድ በመሄድ ከእርሱ በመማር የሚኖረውን ህይወት እያወራን እንጂ ጥምቀትም እኮ ያለ እምነት አይሆንም። ቅዱስ ቁርባንም እኮ ያለ እምነት አይሆንም። እምነትማ መሰረት እኮ ነው። እና ውሃው ብቻውን ይላል ቃሉ ነው እኮ ይላል። እና ድሮስ ቃሉ ነው ጭምር ነው እንጂ ውሃውማ ብቻውን እንዴት ይሆናል? ከቃሉ የተለየ ውሃ አለ? ያ ሁሉ ጸሎታችን፣ ያ ሁሉ የቅዳሴ አምልኮ ታዲያ ለምንድን ነው የምንጮኸው? ስመ እግዚአብሔር 10 ጊዜ ቅዳሴው ታዲያ ለምንድን ነው? ባዶ ህብስት ለማቅረብ ነው ያ ሁሉ ቅዳሴ የሚደረገው? እና
እዚያ ቤት ማስተዋሉ ሆይ ወዴት አለሽ ለማለት ፈልጌ ነው። እኔ እንኳ ብቻዬን ስሆን ነው ብዙ ማውራት የምፈልገው። ኤኒዌይስ ቀጥሉ እናጠቃልና ማን ነው ክርስቶፎሮስ ቀጥል አንተና ከዚያ አጠራ አድርገን እናጠቃልላለን። እናመሰግናለን። እኔም ጋር በሽቷል። ክርስቶፎሮስ ቀሲሳይ ምናልባት ያልተባለ ነገር ብዙ አይኖርም። ኮሜንቱ በነገራችን ላይ ክርስቶፎሮስ ኮሜንቱ ለምንድን ነው ይታያል? አንተ ኮሜንቱ አለ ቀሲስ እርሶ ጋር እንትን ብሎ ነው። አይ ቲንክ ለእኔ አይታየኝም። በቃ እሺ፣ ለእርሶ ነው፣ ለእኛ ይታያል። እና ምንድን ነው ያው ዘብታችሁ እናንተ ጽፋላችሁ። ግሩም ነው። ኮሜንት ጾም ስለሆነ ኮሜንት ይጾሙ ብለን እኔን ሚዩት አድርጋችሁ ቲክቶክ ቀኖና ሰጥቶታል፣ የኮሜንት ቀን እና ምንድን ነው አይ ይሄ ፕሮቴስታንቱ ዓለም እኮ ያው ታወቃል፣ በለብ ዝም ብሎ የሆነችን ነገር ይዞ የመሮጥ ነገር ነው ያለ። እውነት ለመናገር መጽሐፍ ቅዱስን ራሱ እኔ እጃቸው ላይ ራሱ አትሊስት 66ቱንም እጃቸው ላይ መያዛቸው በራሱ እኔ ይደንቀኛል አንዳንዴ ማለት ነው። ምክንያቱም የተወሰኑ ጥቅሶችን ይጠቃቅሱና ከዛ እዛ ላይ የራሳቸውን ግምትና ሐሳብ ነው ወይ ደስ እንዳላቸው እንደመሰላቸው ነው የሚሉት። አሁን ለምሳሌ ቅድም ኢዮባ ያንን ወንድም ሲጠይቀው የለም አለ። እንዴ ይሄማ ምን ጥርጥር አለው? ግን የለም ከመጽሐፍ ቅዱስ የለም፣ ግን ምን ጥርጥር አለው አለ። ስለዚህ አሁን መጽሐፍ ቅዱስን ሳይሆን ያስቀደመው ይሄ ወንድም የራሱን ግምት የራሱን ሐሳብ ነው። ይሄ ደግሞ በነገራችን ላይ ፕሮቴስታንቱ ዓለም የተመሰረተበት ትምህርቱን የመሰረተበት የእምነታቸው ምሰሶ ነው፣ ወይም የእምነታቸው መሰረት ነው ማለት ይቻላል። የመሰለኝና ደስ አለኝን አንዲት ቨርስ ይዛሉ ወይም ጥቂት እንትኖችን ጥቅሶችን፣ ከዛ በኋላ ትምህርት ይመሰርታሉ። ከዛ ውጭ መጽሐፍ ቅዱስን አያውቁት እንጂ እውነት ለመናገር አንዳንዴ እኮ በጣም የሚደንቀው ለምሳሌ እኔ በተደጋጋሚ ላለፉት 3 ዓመታት እዚህ ሚዲያው ላይ እንኳን ብቻ ባለው እኔ በጣም የሚደንቀኝ ጥምቀት ለመዳን አይሆንም ለማለት ያመና ይጠመቀ ይድናል የሚለውን ነው የሚጠቅሱ። በጣም የሚደንቀው ማለት ነው ጥምቀት ለመዳን አይሆንም ለማለት ያመና ይጠመቀ ይድናል የሚለውን የማርቆስ 16:16 ላይ ያለውን ነው የሚጠቅሱ። ያውን በጣም ይደንቃል። በጣም ቅዱስ ቁርባን የጌታ ስጋና ደም አይደለም ለማለት ሂደው ቀጥታ የዮሐንስ ወንጌል ምዕራፍ 6ን አንዳንዴ ሊጠቅሱ ይችላሉ። አው ይጠቅሳሉ በእርግጥ እሱንም እዛ ላይ ግን ስናይ ግን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ከዛ ውጪ የሚመጡት የሉቃስ ወንጌል ላይ ነው። ክርስቶስ ግን የሚለው ስጋዬ ነው ደሜ ነው የሚለው። ከዛ ደግሞ ይሄንን ለመታሰብ ያድርጉት ምኑን ስጋው እንደሆነ። ስለዚህ ስጋውን ስንበላ ደሙን ስንጠጣ ክርስቶስን ስለኛ የከፈለውን ዋጋ መከራ ሞቱን እሱን እናስ እያሰብን ምንድነው እየኖር ነው እናስበዋለን ነው። ቀራንዮ ነው የምንገኘው። ምንበላውም ስጋና ደሙ ነው። ስጋዬ ነው ደሜ ነው የሚለው የትም ቦታ ላይ ማለት ነው። ግን ሄደው የሚጠቅሱት እሱን ነው። ለምን አያውቁትም? አያስተውሉትም። አንዳንዴ በጣም ነው የሚደንቀኝ። አይን እያላቸው ማያዩ ጆሮ እያላቸው የማይሰሙ ተብሎ ለጣዖታት እንደተነገረው አንዳንዴ እንደዛ ይመስሉብኛልና እጅግ በጣም የሚደንቅ ነገር ነው። ለብዙ ነገሮች የሚጠቅሱት ራሳቸው የሚሸነፉበትን ራሳቸው ከመጽሐፍ ቅዱስ በተቃራኒ የቆሙበትን አይነት ጥቅስ ነው ኢቭን የሚጠቅሱት ማለት ነው። እና ይሄ ብዙ ጊዜ የምታዘበው ነገር ነው። እና እኔ እንደው ይሄ በግርግር የወጡ ናቸው ብዙዎቹ። ለምሳሌ ሮሜ 8:34 አዎ ዛሬ ድረስ እኮ እንዴ አብ የሚያየኝ እኔን በኢየሱስ በኩል ነው፣ የፈለገውን ነገር ባደርግ ኢየሱስ ይጸልይልኛል፣ ይለምንልኛል። እንዲህ ነው ክርክሩ። መሬት ላይ አሁንም ድረስ እንደዛ ናቸው ብዙዎቹ። አሁን ሚዲያው ላይ አይ ቲንክ እየገባቸው አረ ያኔ አንዴ ባደረገው የማዳን ስራ ነው እንጂ እንዴት አሁንም ይለምናል ይጸልያል ይባላል። እንደዛ ለማለት አይደለም፣ ኢቭን ፍቅሩን ለማሳየት ነው ብለው የኛ አባቶቻችን የተረጎሙትን ቤተክርስቲያን የምታምነውን አሁን ላይ ደግሞ የመቀበል ነገር አለ። ግን ማንሳት የፈለኩት ምንድነው በሮሜ 8:34 ብቻ እንኳን ስንት ምዕመን ጠፍቷል። እውነት ለመናገር ባልተገባ መንገድ ኢቭን ከኔ ያብ ይበልጣል የሚለውን ሳይቀር ይጠቅሱት ነበረ። ይሄው ከኔ ያብ ይበልጣል አልኩ። ስለዚህ እሱን ከታች ያድርጉትና የሳቦርዲኔሽን ይሰሩና ይሄው እሱ በቃ ከአበታች ነው፣ ከዛ ስለኛ መለመን መጸለይ ነው ስራው አድርገው ልክ ፍጡር አድርገው የመውሰድ ነገር ነበር ስብከታቸው። በዚህ እድሜ እኔ በጣም በነገራቸው የታዘብኩት ነው። እንግዲህ ሐዋሳ ወደ 6-7 ዓመት ቆይቻለሁ። ኦልሞስት 6 ዓመት ፐርፌክት ማለት ይቻላል እንደዛና በጣም የሚያጋጥመን ክርክር እንዲህ ያለ ነበር መሬት ላይ ማለት ነው። በጣም በቃ በተለይ ዩኒቨርሲቲ አካባቢ በነበርንበት ጊዜ አይ ቲንክ እዛ አካባቢ ያው
ስለሚታወቁ ነው ቦታውን እሱን የጠቀስኩት እንጂ የትም ቦታ ላይ እንደዚህ አይነት ነገር ነው የሚያጋጥመው። እና ይህ ምንድን ነው አብዛኛው ሰው ዝም ብሎ ምንም ስለ ቤተክርስቲያን ምንም የሚያውቀው ነገር የለም። ስለዛ መተው የሆነ ነገር ይነግሩታል። ምናምነውንም ቀላቅለው ሲጀምር ከምናምነው እውነቱን አይናገሩም። አሁን እኛ ለምሳሌ ፕሮቴስታንቱን ዓለም ስንሞግት በሚያምኑት ነው። ለምሳሌ ጥምቀት አያድንም ይላሉ። ኢቭን ያድናል የሚሉትን መካነ ኢየሱስ እና ሉተራውያን እነሱን ሳንነካ ማለት ነው። ያው እነሱ አይ መካነ ኢየሱስ እኮ ጥምቀት ለመዳን አይሆንም ትላለች ብለን አንመጣም እንደሚሉ ስለምናውቅ ማለት ነው። ጴንጤቆስጤዎችን ግን በፍጹም ወይም ደግሞ ምናልባት ብዙ ፐርሰንቱ ፕሮቴስታንት ጥምቀትን ለመዳን ብሎ እንደማይቀበል እሱን በደንብ ፊት ለፊት ነው ይዘን የምንመጣው። እነሱም አንቀበልም ብለው ነው የሚከራከሩ። እኛ ጋር ሲመጣስ በቃ ማርያምን ታመልካላችሁ እንዴ እኛ እናመልክም እያልን የለም ታመልካላችሁ። እንዲህ አይነት ትግል ነው የገጠመን። በነገራችን ላይ ገብርኤልን ታመልካላችሁ፣ ታቦትን ታመልካላችሁ፣ 44 ታቦት ታመልካላችሁ። ኧረ እባካችሁን እንደዚህ የሚባል ነገር እኛ አናውቅም። የለም ታመልካላችሁ በቃ። ከዛ ደግሞ ኢየሱስ ክርስቶስ የፈጸመው የማዳን ስራ በቂ አይደለም ትላላችሁ። ለዛ ነው የቅዱሳን አማላጅ ናቸው የምትሉት በቂ አይደለም እያላችሁ። ኧረ እኛ እንደሱ አንልም እባካችሁ፣ ከበቂ በላይ ነው እሱ። ያ አይገናኝም ሲጀምር ምልጃና የክርስቶስ የማዳን ስራ። አይ በቃ እንደዛ ማለታችሁን አንሰማችሁም። እና እንዲህ ባለ ድንቁርና ውስጥ ነው ያሉት እግዚአብሔር በሚያውቀው። እና ይሄ በጣም እኔ ብልክ የሆኑ ሰዎች እያመለጡ እየዳኑ ነው። አንዲ ነበር እንዴ ለካ ዝም ብለን ነው እንዴ የምንደናቆር ያለ ነው፣ ዝም ብለን ነው እንዴ ቤተክርስቲያንን ሳናቃት የወጣ ነው፣ ዝም ብለን ነው እንዴ በርግገን የወጣ ነው እያሉ ብዙዎች እየተመለሱ ነው። እግዚአብሔር በሚያውቀው ሚዲያ ላይ የማናመጣቸው ብዙ የሚመለሱ ሰዎች አሉ። ቀደም ኢዮባም ሲናገረው ነበር በልዩ ልዩ መንገድ ማለት ነው። ግዴታ በእኛ ብቻም አይደለም እዚህ ባለ ነው። ቤተክርስቲያን ብዙ በየዕለቱ በየትኛውም ማጥቢያ ብትሄዱ ተጠማቂ ሰው አይጠፋም አለ። እግዚአብሔር ይመስገን አሁን ትውልዱ እየነቃ ነው፣ እያነበበ ነው፣ እየበሰለ ነው። እና ይሄ ጥሬውን ይወስዱታል፣ ብስሉ ደግሞ ይመጣል ወደኛ። ይሄ የታወቀ ነገር ነው። እና እኔ ቆም ብሎ ማመዛዘን ቢቻል ምናልባት አሁን ቅድም የገባው ወንድም ሌሎቻችሁም በእንደዚህ አይነት ሁኔታ ውስጥ ያላችሁ ከአጭበርባሪዎች ብትወጡ አሪፍ ነው። ይሸውዷችኋል። በዛም በዚህ ማምታተው ለማሳመን እናንተን ይጥራሉ፣ አለማወቃችሁን ተጠቅመው እና በእንደዚህ አይነት መንገድ በተለይ የሄዳችሁ አሁን እንኳን ያን ያህል የሚሸወድ ያን ያህል የለም። ስለዚህ እኛ እንደው አትሊስት እዚህ መምህራን አባቶችን እኛን እየሰማ ማለት ነው ወይም የሚሰማ እንደዚህ ሚዲያው ላይ ያለውን ነገር የሚከታተል ሰው እንደው ቢሞት አይሄድም ካልታመመ በስተቀር ሌላ ችግር ከሌለበት በስተቀር ማለት ነው። አትሊስት ግን ከአሁን በፊት ተደናግጦ የወጣ ሰው ግን ቆም ብሎ ቤተክርስቲያን ቢያንስ ማወቅ አለበት። ምንድነው ቤተክርስቲያን የምታስተምረው እንጂ አልፎ ሀጅ በሆነ ሰው ዝም ብሎ እስቲ ምንድነው የት አለ እስኪ የምታስተምረው ሲባል የለም። አሁን ባለፈው እኔ አንድ ወንድም ራሱ እዛ ፕሮቴስታንት ጋር ይችን ብዬ ልጨርስ አስረዘምኩ መሰለኝ ይቅርታ ሲናገር የሰማሁት ራሳቸው አሁን በጣም በቃ ይሸክካቸው መጥቷል ራሳቸው ላይ ማለት ነውና እንደዚህ ኢየሱስ ጌታ ነው ኢየሱስ ያድናል እያለ እየሰበከ አንዲት ሙስሊም እንደዚህ ንግግሩ ጆሮዋ ውስጥ በጣም ገባ ነገር እንዳለ ተመልሳ ሄዳ ፋርዘር ጠየቀችዋል ፓስተሩን ማለት ነው መንገድ ላይ እየሰበከ እና ስትጠይቀው ከማስረዳት ይልቅ በቃ አደነቆራት አለ። በቃ ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል በቃ ይሄን ብቻ ነው መናገር የሚችለው። ይሄ እብደት ነው በነገራችን ላይ። አዎ ያድናል ግን በደንብ አድርገህ ፍንትዋ አድርገህ ስትጠይቅ ለጥያቄዋ ምላሽ ካልሰጠህ ይሄ እኮ በጣም ኢየሱስ ያድናል ያለ ዝም ብለህ ጮውለህ ማደር ይሄ ስብከት ነው እንዴ? ጠያቂ ፊት ለፊት መጥቶ እሺ ምን ማለት ነው እንዴት ነው እንደዛ ይሄስ ምንድነው ምናምን እያለ የሞገተችው የጠየቀችው የለም በቃ ይሄን ብቻ ነው የሚጮህ። ይሄ በጣም የሚያሳዝን ነው በነገራችን ላይ። እና እንደዚህ ባለ መደናቆር ውስጥ እንደዚህ ባለ እብደት ውስጥ እንዴ ሎጂካል እንኳን በሆነ መንገድ ባለሙ እንኳን እንዲህ አይደረግም። በነገራችን ላይ አንድ ሰው ጥያቄ ሲጠይቅ ለጥያቄው ነው ምላሽ የሚሰጠው እና የሆነች የሚቀጣጥፉባት የሆነች ገንጥለው አምጥተው ወደ ሐሳባቸው አስጠግተው የሚተረጉማት የሚፈቷት ሐሳብ ይዘው ብዙዎችን አስተው ሊሆን ይችላል። ካሁን በፊት እንደዛ አለ፣ ግን ብዙ ሰው ደግሞ አሁን ነቅቶ እየተመለሰ ነው እግዚአብሔር ይመስገን። እና እንዲህ ባለ ድቡሽት በሆነ ነገር ላይ ነው እምነታቸውን የመሰረቱት። አሁን ተጋልጠዋል። እግዚአብሔር በሚያውቀው የማጭበርበር የድራማ ነው የሚሰራ። አሁን የወንድም የሆነ ዓመተ ምህረት ላይ ተቀብያለሁ ካለ ዛሬ ላይ ድራማ መስራቱ ምን አመጣ? በጣም እኮ የሚደንቅ እኮ ነገር ነው ማለት ለጨካኞች ቤተክርስቲያን ሲሳደቡ ለሚውሉ ሰዎች በዚህ ልክ ግብዓት መሆን። እነሱ መቼም የአንዴ ሞቱ ናቸው። አሁን እሱ ቢያንስ እንዴት ቆም ማለት ይሳነዋል? በእርግጥ እኔ እንደ ይቅርታ አድርጉልኝና አንዳንዶቹ በዛም ተባለ በዚህ ሀሳብ ቢሰጣቸውም የሚጠቀሙም አይደሉም፣ እንደገና የሚብስባቸው ናቸው። እና እግዚአብሔር ልብ ይስጥልን። ይህንን ነው ማለት የምፈልገው። ቀሲስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ግሩም ነው።
እንደዚያ ነው። እግዚአብሔር መቼም ልብ ይስጥልን ለወንድሞቻችን ለጠፉ በጎች እግዚአብሔር የሚመለሱበትን ልብ ያድልልን። መምህር በረከት እንትን ማን ነው? መምህር ኤፍሬም በኋላ ያጠቃሉ መሰለኝ። ቃለ ሕይወት ወይንም ብፁዕ አምላክ አጠር አጠር እያደረጋችሁ ማጠቃለያ ስጡና እንጨርሳለን። ወይ ቃለ ሕይወት ወይ ብፁዕ አምላክ ቆይታችኋል። እሺ ቀሲስዬ እግዚአብሔር ያክብረልን። በድጋሜ መምህራኖቻችንን በእድሜ በጤና ይጠብቅልን፣ ቃልዮትን ያሰማልን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። መምህር ኤፍሬም፣ መምህር በረከት እንዲሁም ደግሞ ክርስቶፎሮስ እግዚአብሔር ያክብረልን። እንደው ምናልባት እኔ ብዙም የምጨምረው ነገር የለም፣ ግን እንደው የአካሄድ አስተያየት እንደው አከል ባደርግ ደስ ይለኛል። ረዥም ሰዓትም ቁጭ ብለን እየተማርንም ስለነበረ በመምህራንና በወንድሞች ቢሆን ብዬ የምመኘውና የማስበው ነገር ለመናገር ነው። ምክንያቱም እነዚህን የመሰሉ ታላላቅ የቤተ ክርስቲያን መምህራን በመካከላችን እስካሉ ድረስ ጊዜያችንን ተጠቅመንበት ከእነርሱ አንዳች የሆነ ፍሬ ያለው ነገር መማርና መያዝ ይገባናል ብዬ አምናለሁኝ። ከዚህም አንጻር የሚገቡ የሌላ ቤተ እምነት ሰዎች ቅድም መምህር ኤፍሬም ደግሞ ደጋግሞ እንደተናገሩት ጥያቄ ለመጠየቅ ከሆነ ግልጽ አድርገው ጥያቄ ለመጠየቅና ለመማር ነው። ለውይይት ወይ ደግሞ ለሙግት ከሆነ ደግሞ አይ እኔ ከዚህ አንጻር የቤተ ክርስቲያኒቱን አስተምህሮ መሞገት ስለምፈልግ ሰዓትና ደቂቃ ይሰጠኝ፣ ከዛ በኋላ ከምፈልጉት ሰው ጋር መሟገት ፈልጋለሁ የሚለው ከሆነ በወቅቱ የተዘጋጀ ሰው ወይ ደግሞ ያለ አካል ከነሱ ጋር ሊያወራ ይገባል ብዬ አስባለሁ። ቅድም ግን የነበረው ወንድማችን ምንም እንኳን የተደበቀ አጀንዳ ቢኖረውም ሲያደርገው የነበረው ይሄ ጉንጭ አልፋ ክርክር ነው። በተለይ ከቀሲስ ጋርም የነበረውን እንትን ምንም እንኳን ክህነትን ባያከብርም ወይ ደግሞ ባያውቀውም በውሉ ምንነቱን የክህነትን ጉዳይ እንዲህ ያለ አይደለ ይሄ የመንደር ንግግርን እና የሰፈር ንግግሮችን ነበር ሲናገር የነበረው። ከዛ ባልፎ ተርፎ ረዥም ሰዓት ጉንጭ አልፋ በሆነ ክርክር ነው ሲያጠፋብን የነበረው። ያ ጊዜ በእውነት ያስቆጫል። ምክንያቱም እዚህ ያሉ መምህራን በብዙ መልኩ ጥያቄዎቻችንን ሊመልሱልን፣ ሊያስተምሩን፣ ሊመክሩን፣ ሊገስጹን የሚገባበት ሰዓት ነው። እሱን ነው ያባከነብን ብዬ አምናለሁ። በእርግጥ የመምህራኑ ሐሳብና የወንድሞች ሐሳብ ያንን ወንድማችንን ለማስተማርና ከጠፋበት ለመመለስ ነበረ። እርሱ ግን እንዲሁ ራንደምሊ ለማወቅ እንጂ ከዛኛው ካለሁበት ቤተ እምነት ወደዚህ ለመምጣት ወይም ወደ እውነት ለመምጣት አይደለም ስላለ ለወደፊቱ የሚገቡ የሌላ ቤተ እምነት ሰዎች ጥያቄ ያለኝ ካሉ በአጭር ደቂቃ ጥያቄዎችን ጠይቀው ከዛ ረዥም ሰዓት ጸጥ ብለው መምህራን የሚሰጡትን ምላሽ ሊያዳምጡ ይገባል። ለሙግትም ከሆነ ደግሞ ወገባቸውን ጠበቅ አድርገው ሊገቡ ይገባል ብዬ አምናለሁ። ከዛ ውጭ ቀሲስ እንግዲህ ጉንፋኑን ቀላል ያርግሎት ላለው አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። ቃለ ሕይወት ያሰማልን። ቃለ ሕይወት ግሩም ነው። ብፁዕ አምላክ አቤት ቀሲስ ሁላችሁንም ቃለ ሕይወት ያሰማልን። ክርስቶፎርስ፣ መምህር በረከት፣ መምህር ኤፍሬም ቃለ ሕይወት አንተንም አባታችን ክህነቶትን ይባርክልን። ሁላችሁንም ቃለ ሕይወት ያሰማልን። ሁሉንም በደንብ ሰምቻለሁ እና ትንሽ ቀሲስም ልሎት የምወደው አንድ ነገር አለ። እግዚአብሔር ረዳኝና እኔ ልጆ እግዚአብሔር ረድቶኝ አይደለም እግዚአብሔር ረድቶኝ ነውና ፕሮቴስታንቶችን የተረዳው ያወቅኳቸው ምን ብለው እንደሚናገሩ ብቻ አይደለም፣ ምን ብለው እንደሚያስቡ፣ ምን ብለው እንደሚያብራሩ፣ ምን ብለው እንደሚረዱ፣ እንዴት አድርገው እንደሚያጣምሙ፣ እንዴት አድርገው እንደሚያቃኑ በቤተ ክርስቲያን የሚነገሩትን እያንዳንዷን ቃላት ምን ብለው እንደሚሰሙ ጭምር ነው ማቀው። ለምሳሌ ቀሲስ ድንግል ማርያም ታማልዳለች ብለው ሲናገሩ ፕሮቴስታንቶች እቺን ቃል አይሰማትም። ጆሮአቸው የሚሰማው ኢየሱስ አያማልድም ብሎ ነው። ቅዱሳን አጋንንት ያወጣሉ የሚለውን ቃል እርሶ ሲናገሩ ጆሮአቸው እንዲቀበል የተደረገው ክርስቶስ አጋንንትን አያወጣም ወደሚል ነው የሚወስደው። ቀጥታ የኦርቶዶክስን ንግግር የኦርቶዶክሳውያንን ቃላት ቀጥታ ሳይሆን የሚቀበለው ጭንቅላታቸው አእምሯቸው ገልብጦ ነው የሚቀበልላቸው። ይሄ በቃ አንድ ጊዜ የተሰሩበት ስሪት ነው። ምን አለ ይሄ ደህንነት መሰረታዊ የደህንነት ትምህርት ይባላል። ስልክ ገባብኝ። መሰረታዊ የደህንነት ትምህርት የሚባል አለ። ቀሲስ ምንድነው የሚደረገው? አንድን ሰው ከኦርቶዶክስ ቤተክርስቲያን ከወሰዱት በኋላ
ኦርቶዶክሳዊ ህሊናውን ፎርማት አድርገው ፕሮቴስታንታዊ ህሊና ነው ጭንቅላቱ ላይ እንዲጫን የሚደረገው። ኦርቶዶክሳዊ አስተሳሰቡን፣ መረዳቱን፣ አመለካከቱን፣ ኦርቶዶክሳዊ ስብዕናውን በሙሉ ፎርማት ይደረጋል። የመጀመሪያው ስራ እሱ ነው። ስልክ እየገባብኝ ነው ቀሲስ፣ በቃ ይቆየኝ። እኔ እሱን እቺን ነገር ለማሳየት ብዬ አስቤ ነው። የሆነ ስልክ እየገባ ተቸገርኩኝ። እድሜ ይስጥልኝ፣ ሁላችሁንም እግዚአብሔር ያክብርልኝ፣ የሁላችንም መጨረሻችንን ያሳምርልን። ቀሲስ እኔም ልጆን ሁሌም በጸሎት ያስቡኝ አባቴ። አሜን አሜን። አይዞ በርታ፣ እግዚአብሔር ካንተ ጋር ይሁን። እናመሰግናለን። አጥጥፋ ብፁዕ አምላክ ጠፍተህ ነበረ። ልጆችን እግዚአብሔር በጥበብ በማስተዋል በፈሪሃ እግዚአብሔር ያሳድግልህ። ወላዲ አይላፍ ብያለሁኝ። በጣም መታደል ነው በዚህ ዘመን ልጅ ወልዶ እንደዚህ ማሳደግ፣ ኃላፊነት መውሰድ ማለት ነው። ኃላፊነት የሚሰማው ትውልድ ማግኘት በጣም ቀላል አይደለም። እግዚአብሔር ይስጥል። እናመሰግናለን። መምህር ኤፍሬም ወደ እርስዎ ነኝ። እሺ፣ አይ ብዙ ሰፊ ነገር አልልም። ስናነሰው ስለዋልን እርሶም እረፍት እንዲያደርጉ እሱ ነው የሚሆነው። የዋልንበትን እግዚአብሔር የህይወት ያደርግልን። ከዚያ ውጭ የፕሮቴስታንቱ አካሄዳቸው እንግዲህ ረጅም ሰዓት አብረን ቆየን፣ ጸባያቸውን ለምደናቸዋል። መጽሐፍ ቅዱስ 66 ይባላል እንጂ አንድ እንኳን መጽሐፍ ቅዱስ አያምኑም፣ አልያዙም። ለእኛ መሞገቻ የምትሆነዋን ብቻ መርጠው የያዙ ናቸው ማለት ነው። ቤተ ክርስቲያንን ይነቅፋል ብለው ያሰቡትን ማለት ነው፣ እነሱ ያሰቡትን የያዙ ናቸውና ሰፊ ሀሳብ አልልም። ሲነገሩ የነበሩትን ሁሉ በደንብ መያዝ ነው ሊሆን የሚችለው። ከዚያ ውጪ የኛ ልጆች የሆናችሁ እንዲሁ ትናንት አንድ ቤት ገብቼ ባትሪ ዘግቶብኝ ነበር። በዚሁ አጋጣሚ ሀሳቡን ላስተላልፍና የማትችሉትን ሙግት ተከራከርን ብላችሁ ጥቅስ ማጣመም አይነት ነገሮች አሉ። ትናንት አንድ ወንድሜ የሐሳበ መላእክትን ሐሳበ አጋንንት ነው ብሎ ሲገልጽ ሰምቼ ትንሽ ውስጤን ቅር አለኝና የሚያውቁትን ነገር ብቻ መግለጽ ነው፣ ማያውቁትን ለመማር ራስን ማዘጋጀት ነው። ጴንጤን ለመሞገት ሲባል ብቻ ጥቅስን ማጣመም ሰማያዊ ክብርን ያስቀራል። እሱን እናድርግ። እናመሰግናለን ቀሲስ፣ ስለሰበሰቡንም ስለተማማርንም ስለ ሁሉም ነገር እግዚአብሔር ይመስገን። እናመሰግናለን። አሜን አሜን። መምህር እናመሰግናለን። እግዚአብሔር ይስጥልን፣ ከልብ እናመሰግናለን። መምህር በረከት ቀሲስ ቃለ ሕይወት ያሰማልን። ጥሩ ውይይት ነበረ። ለተባለ እኔም ጋር የሚመች አይደለም። ደህና አደሩ። አሜን አሜን አሜን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እናመሰግናለን። ሁላችሁንም ከታች ሆናችሁ ኮፒ ሊንክ ስታረጉ ሼር ስታደርጉ የነበራችሁትን ወንድሞቻችን እህቶቻችን ደግሞ መምህራኑም ጭምር ከታች የነበራችሁትን ቅዱስ እግዚአብሔር አምላካችን ዘመናችሁን ይባርክ። ቲክቶክ ላይ መተን ያለን ነገር ስናካፍል እኛም በመክሊታችን ሳናተርፍበት ቀርተን ከመጠየቅ እንድንድን ያለችንን ነገር ለማካፈል ነው የምንመጣው። ስራ ስለሌለን አይደለም። እናንተም ደግሞ ይሄ የእግዚአብሔር ቃል ውድ ስለሆነ የተዘራው ዘር በልባችሁ ተዘርቶ 30 እና 60 መቶ ያማረ ፍሬ እንዲያፈራ የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። የጠፋችሁ ልጆቻችን በጎቻችን ተመለሱ። እንደው በእምነት ባትቀልዱ። እውነቴን ነው። በእምነቱ ከሚቀልድ ሰው መርካቶ ገበያ ወይንም ፒያሳ ወርቅ ቤት ገብቶ ሰርቆ ወርቅ ሰርቆ የሚመጣ ሰው ይሻላል። በእምነት ከሚቀልድ ሰው እውነቴን ነው ሌባ ይሻላል። ለምንድን ነው ያልኩት ይሄንን? ሌባ ቢያንስ የሰውን ወርቅ የሰውን ገንዘብ ዘርፎ በስጋ ቢያንስ በስጋ የሰውን ገንዘብ በመውሰድ የዕለት እንጀራ ሊበላበት ይችላል። በእምነት ግን ተቀልዶ ምን ሊገኝ ነው? በነፍስም በስጋ ምን ሊገኝ? እና እንደው በጣም ቀልደኞች ልንሆን እንችላለን፣ ግን በነፍሳችን ጉዳይ ግን ልንቀልድ አይገባም።
እኔ አሁን ዛሬ በዚህ ሰዓት ላይ ከእናንተ ጋር ሳወራ አምሽቼ ነገ ምን እንደሚገጥመኝ ምን አውቃለሁ? የእውነት ለንስሐ እኮ እድሜ ማግኘት እኮ እገሌ ታመመ ብሎ መሞትም እኮ በጣም የተሻለ ነገር እኮ ነው። ድንገት እኮ መሞት እኮ አለ። ትናንትና ከኔ ጋር አልነበር እንዴ? አሁን የኔታ ጥበቡ እመቤታችን በዕለተ ቀኗ ሲያስተናግዱ ውለው በሉ ሰላም ደሩ ምናምን ብለው ሄዱ። የቅዱሳን ሞት ነው የተጠሩት። እኒያን የመሰለ ሊቅ ደግሞ ሲናገሩ ነበር። ድንገት ነው መሄደው ምናምን ሲሉ ነበር። የሆነ ቪዲዮአቸው እየወጣ መቼም ትልልቅ ሰዎች ሲሄዱ ነው የምናመሰግናቸው። ይኸው እኒያ አራት አይና ሊቅ ሄዱ። ነው ለሳቸው ያልሆነች ዓለም ለእኔና ለእናንተ ትሆናለች። እንሄዳለን። እኔና እናንተ በተራ እንሄዳለን። ዛሬ ቲክቶክ ላይ ጓደኛሞች የሆን ሰዎች ነገ አታዩንም፣ የለንም ነገ። ታዲያ በጊዜያችን እንጠቀምበት። ለሃይማኖታችን ክብር እንስጥ። ሃይማኖት ለቅዱሳን አንድ ጊዜ የተሰጠ ጸጋ ነው። በጣም ትልቅ ጸጋ ነው። ትልቅ የመዳኛ መንገድ ነው። በጣም ሐዲስ ኪዳን በቃ ህይወት ነው። በጣም ብዙ የእግዚአብሔር ጸጋ የምናይበት ነው። ኃጢአታችን እንደ ምድር አሸዋ እንደ ሰማይ ኮከብ ቢበዛም እንኳ የእግዚአብሔር ጸጋ እየበዛልን ሀባለወት በዘይት ኃጢአት በህየተ በዝ ጸጋ የእግዚአብሔር ጸጋ ደግሞ እየበዛ ኃጢአታችን በበዛበት የእግዚአብሔር ጸጋ በዝቶ የምንኖርበት ዘመን ነው የሐዲስ ኪዳን ዘመን። እንደ ብሉይ ኪዳን አንድ ኃጢአት ሰርተሃልና ኃጢአት ከሰራ ከዚህ በኋላ 5000 ዘመን ጠብቅ የማይባልበት በተስፋ በቃ ነገ ድናለሁ በምንልበት ሳይሆን ዛሬውኑ አባት ሆይ በሰማይና በምድር በድያለሁና ይቅር በለኝ ስንል አሁንም የሚያቅፈን አባት ያለበት የሐዲስ ኪዳን አባት ብለን የምንጠራበትን የልጅነት መንፈስ የተቀበልንበት የዘላለም ሕይወትን ነገን አይደለም እኮ ተስፋ የምናደርገው አሁኑኑ ነው እንጂ ዋስትና እኮ አለን። የሕይወት ዋስትና እኮ የሕይወት መድን እኮ አለን እኮ። ዛሬ በሞት በእርሱ ያመነ ሰው የት እንደሚገባ እያወቅን እኮ ነው የምንኖረው። እኛ እኮ ሙሉ እኮ ተስፋ ያለን ሰዎች እኮ የሆነ የተሸራረፈ ተስፋ አይደለም ያለን። እውነቴን ነው። ኃጢአተኞች መሆናችን እናምናለን። የእግዚአብሔር ጸጋ ደግሞ ከዚያ በላይ እናምነዋለን። ምሕረቱን እንደሚበልጥ በበለጠው ምሕረቱ ደግሞ እንገባለን እና ትልቅ ተስፋ ያለን ሰዎች ነን። በዚህ ተስፋ ውስጥ ጸንቶ መቆም ያስፈልጋል እና በእምነታችሁ የምትቀልዱ ፕሊስ፣ በተለይ ኦርቶዶክሳውያን እውቀት ያስፈልጋችኋል። ኦርቶዶክሳውያን በእምነት ፍቅር፣ በጽና ሃይማኖት አንታማም። አማኞች ነን። ለእምነታችን በጣም ተቆርቋሪዎች ነን። ታዲያ ትውልዱ ግን በጣም እንደዚህ ያሉ ዝሞ ቁንጽል የሆነ አጋንንት ኑፋቄ ስለሚዘራባችሁ ይኸው አሁን ይሄ ልጅ ወይ በገርላት ላይ ሲያጣጥሉ ምናምን ጆሮውን ዝም ብሎ ለሰይጣን ሲሰጥ የነበረ ልጅ ነው። እኔ ስገምት ይሄ ልጅ ቀለሜ ገርል ሲያገላብጥ እመቤታችንን እንዲህ ይሏታል። አንድም በመጽሐፍ ቅዱስ የእመቤታችን ምልጃ አልተጻፈም ሲለው ሰምቷል። እንግዲህ መጣና እኔ ሊጨምቀኝ ማለት ነው። እንደዚያ ብሎ ነው አሁን የልጅ መጥ ብዙ ሰው በሮንግ ኢንፎርሜሽን ነው እምነቱን የቀየረ። ብዙ ሰው እዚያ 99% ጴንጤ የሆነው ከኛ ቤት የወጣው ባለማወቅ ነው። አውቆ ከቤተ ክርስቲያን ቅድም ክርስቶፎርስ ሲናገር አውቆ ከቤተ ክርስቲያን የወጣ ሰው በጣም ጥቂት ነው። በጣም ጥቂት ነው። ሳያውቁ ምንም ነገር ስለ ቤተ ክርስቲያን ምንም ነገር ሳይኖራቸው ነው የሄዱት። እውነት ለመናገር አንዳንዱ ገብርኤል አንተ አምላኬ ታውቃለህ፣ አንተ የፈጠርከኝ ጊዮርጊስ ታውቃለህ ሲል የነበረ ነው አንዳንዱ። አሁን ግን እንደዚያ ሊሆን አይችልም። ዘመኑ የጥያቄ ነው፣ ፈተና ነው። ስለዚህ ትጥቅን የእግዚአብሔርን ቃል የጦር ትጥቅ መታጠቅ ያስፈልጋል። በቃል እግዚአብሔር በጣም መጠንከር አለባቸው። ኦርቶዶክሳውያን ስለ መድኃኔዓለም ስለተሰቀለው አንብቡ። እኔ አላውቅም የምትሉበት ዘመና በተለይ ቻሌንጅ አለባችሁ። ደቡቡ አካባቢ ያላችሁ ኦርቶዶክሳውያን በብዛት የሌሉበት
ተሳዳጅ የሆኑበት አካባቢ ጠንካራ መሆን አለባችሁ። የግብፅ ክርስቲያኖች የጠነከሩት ማይኖሪቲ በመሆናቸው ነው። ኳሊቲያቸው በጣም ሀይ የሆነው እና እኛ ደግሞ ኳንቲቲ የኳሊቲ ችግር አለ። የሥነ ምግባር ችግሮች አሉ። ንስሐ እንግባ። እግዚአብሔር በምሕረቱና በቸርነቱ ያስበን፣ በእምነታችን ያጽናን። ቸርነቱና ምሕረቱ አያረቅብን። ለሀገራችን ሰላም ያምጣልን። መድኃኔዓለም ሕዝባችንን ያሳርፍልን። ከረሃብ ከስደት ከጦርነት በቸርነቱ ይታደግልን። ምድራችንን የሰላም መንደር የእረፍት መንደር ያድርግልን። ለዓይኖቻችን እረፍት የምናገኝበት፣ ለሕሊናችን ለአእምሯችን ሰላም የምናገኝበት ዘመን ጌታችን ያምጣልን። እኛም ከሚገፉት ጋራ ባለመቆማችን፣ በግፍ ከሚሞቱት ጋራ ድምፅ ባለመሆናችን፣ ኃጢአተኞችን ኃጢአተኞች ናችሁ ንስሐ ግቡ ብለን ባለመስበካችን፣ ከኃጢአተኞች ጋራ ከመተባበር በቸርነቱ በምሕረቱ ይጠብቀን። ሁላችን ለንስሐ ያዘጋጀን። የአማኑኤል እናት የሕይወት እናት የአምላክ እናት እመቤታችን ድንግል ማርያም ከልጇ ከወዳጇ ከመድኃኔዓለም ለፍጥረት ሁሉ ምሕረትን፣ ለሀገራችን ሰላምን፣ እረፍትን፣ ለሕዝባችን ሰቆቃ የደስታ መልስን ከጌታችን ዘንድ በምልጃዋ በቃል ኪዳኗ በእናትነት ርኅራኄዋ ታሰጠን። አማኑኤል የእናቱን ጸሎት በሕይወቷ ሁሉ ያስደሰተችውን ስለሱ የተሰደደች ስለሱ ምድረ ግብፅን በእግሮቿ ያቋረጠች ስለሱ በነፍሷ ሰይፍ ያለፈች እናቱ ናትና መስቀሉ ስር ያልተለየችው እናቱ ናትና ከሁላችንም ይልቅ የተሻለ የመደመጥ የመሰማት የመወደድ የመፈራት ሞገስ በልጇ ዘንድ አላትና አንገት በማያስቀልሰው ፊት በማያስመልሰው ምልጃዋ ታስበን የቅዱሳን መላእክት ጠባቂነት ታዳጊነት በዙሪያችን የእርሱ የአምላካችን ምሕረት ቸርነት ማዳን በመካከላችን ይሆንልን። የቅዱሳን አባቶቻችን ድል የማትነሳ ረድኤታቸው ጥርጥር የሌለባት ተዋህዶ እምነታቸው ከእኛ ጋር ትሆን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ አምላካችን ሆይ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል አምላካችን እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ ቡሩክ ነው። ጸጋን የተመላሽ በሌታ ክብር ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውን ምሕረቱን ለምኝልን ኃጢአታችንን በደላችንን መተላለፋችንን ይቅር ይለን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ተወካፌ ንስሐ ንስሐን የምትቀበል ወሥራዬ ኃጢአትን የምታስተሰርይ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔንም ኃጢአት የወገኖችንም ሁሉ ኃጢአት ይቅር በል። ከኃጢአት ማሰሪያ እግዚአብሔር ይፍታችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይፍታን፣ እግዚአብሔር ይባርከን። ሰላም እደሩ፣ ዋሉ፣ አምሹ። ቃለ ሕይወት ሰላም አምሽልኝ። ጤና ይስጥልኝ።